ክፍለ ሀገር ደውሎ እንደዚህ ጥቁር ዶሮ አለ እናንተ ሰፈር እስቲ እንፈልግ እዛ እስቲ ሲዳሞ ደውዬ እስቲ ወለጋ ደውዬ እስቲ ጎጃም ደውዬ እስቲ እንትን ደውተው ጥቁር ዶሮ ፍለጋ ተገኘ ሲባል ተገኘ ነው። ያን ጥቁር ዶሮ ይዞ መጥቶ ለጠንቋዩ እጂን ረጂ ቀንዱ ጥርፉ እንደዚህ አድርጊ ተዛጣው ሰው ሳይነሳ ሄደሽ እዛ በሩ ላይ እንደዚህ ደሙና ፍጂ ጥቁር ዶሮ አንድ 3 ጊዜ ራስሽ ታዙረሽ እዛ ዲፊ ምናምን ይሄንን እንኳን ተፈላስፎ ለማግኘት የኛ ሰው በጣም ከባድ እና ከሌሊቱ 9 ሰዓት አንተ በር ላይ ደም ደፍታ ከሌሊቱ 11 ሰዓት ላይ ኪዳን ትሄዳለች ነው ነጠላው ነው። እንደዚህ አይነት ሰው ጋር እንትን ማለት ከባድ ነውና ኢትዮጵያውያን ፊት አጉል ሀብታም ባትጫወት አንተ ባትል ኢትዮጵያ ውስጥ ራሱን ዝቅ ያደረገ ነው የሚያልፍለት። አንድ እውነት ልንገር እኔ ሰራለሁ አይደል ጌልጌላ ሲባል ትሰማለህ ቋንቋዬ ነሽ ምናምን የዳንኤል ክብረት ስብከት የምህረት የምታያቸው ቶፕ የሆኑት ስራዎች የቅዱስ ጊዮርጊስ ፊልም ምናምን የኔ ነው። ነገር ግን ሱቄ ስትመጣ ደግሞ ሱቄ ድክርት ያለ ነው። በቃ አለቀ ድክርት። አንድ ወንድም አለኝ መጣና ይሁላ ህዝብ እየተጋፋ እና ላሳይ ብሎ ቦሌ ምናምን ወስዶ መስታወት አድርጎ ምናምን አድርጎ ምን እንደዚህ ተሰርቶ አሳምሮ ሰዎች ሲመጡ ራሱ ደስ እያላቸው እንዲገዙ ምናምን አለ። እኔ የሚገዛኝ አላጣው እንዴት ራሴ ላይ መንግስትን አይኑን እንዲተክል አደርጋለሁ ብዬ አላረግም አልኩ። እየሰራው ነው ሰው ፈልጎኝ እየገዛኝ ነው። በቃ በዚህቹ በደሳሳ ቤቴ አልኩኝ አለቀ። በዛ በደሳሳ ቤት ሆኜ የጎደለብኝ ሳይኖር ጥሩ ኑሮ ኖሬ መጥቻለሁ። በእግሬ እየሄድኩ መኪና መግዛት እችላለሁ፣ ግን ቤቴ ቅርብ ስለሆነ በእግሬ ወክ እያደረጉ በጣም መኪና ካስፈለገኝ ታክሲ ኮንትራት እያያዝኩ አሁን ዛሬ በብድር ሁሉን ነገር ትይዛለህ፣ ወር መድረስ ያቅታል። አሁን ያሉት ወጣቶች እኮ ቲክቶክ ተማምነው የ60 ሺህ ብር ቤት ይከራያሉ አሉ። የ60 ሺህ ብር ቤት ከዛ በኋላ ቪው ለማግኘት ባለጌ፣ ጋጠወጥ፣ ሌባ፣ ስዳደግ ይሆናሉ ማለት ነው። አለቀ። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው እና ይሄንን እንትን ባትል። ሁለት ነገሮች ናቸው የሚቀሩኝ። ሌሎቹንም እንዲሁ ሌላ ጊዜ እያየን ጨምርላለሁ። እንትን ቢባል ሌላው ለቢኒያም የሚያልኩት ነው። አሁን ቢኒያም ይጨነቃል። ምን ይላል ቢኒያም መቄዶንያ ማለት ነው። ቢኒያም መቄዶንያ የሚሰራው እኮ የመንግስትን ስራ ነው። ቢኒያምን ማገዝ ያለበት የኢትዮጵያ መንግስት እንጂ ቢኒያም አልነበረም አይኑን አፍጦ መለመን ያለበት። ቢኒያምን ማገዝ ያለበት የኢትዮጵያ በጀት በጅቶ የኢትዮጵያን ለአንድ ክልል እንደሚያደርገው በጀት በጅቶ መርዳት ያለበት የኢትዮጵያ መንግስት ነው። አንድ ተራ ግለሰብ ለምንድነው ጤናውን የሚያጣው? ለምንድነው ህሊናውን የሚያጣው? ለምንድነው እንቅልፍ የሚያጣው? ለምንድነው የጎደለ ብሎ የኢትዮጵያ መንግስት ያደህያቸውን የኢትዮጵያ መንግስት ያቀወሳቸውን የኢትዮጵያ መንግስት ጡረታ ከልክሎ ያሳበዳቸውን ዶክተሮች፣ ኢንጂነሮች፣ ባለሙያዎች ሰብስቦ አንድ ተራ ግለሰብ ቢኒያም የሚባል ወንድም የኢትዮጵያ መከራ የሚሸከምበት ምክንያት ምንድን? አይገባኝም። መንግስት ማድረግ የሚገባውን ነገር አንድ ግለሰብ የሚሸከምበት ምክንያት አይገባኝም። አይመለከተኝም። የሚጋጠው የህዝብ ነው። አሁንም መስጠት ትክክል ነው፣ መስጠት ጥሩ ነው። ግን ይሄ ኦርቶዶክሳዊ ህዝብ ነው የሚጋጠው። ይሄ ኦርቶዶክሳዊ ህዝብ ነው የሚበላው። ይሄ ኦርቶዶክሳዊ ህዝብ ነው በገዳማት በዶክተር ቢኒያም መቄዶንያ በምንትስዬ ፍዳውን የሚበላው ይሄ ህዝብ ነው። የብልጽግና መንግስት ያደህየውን ህዝብ የኦርቶዶክስ ቤተ ክህነቱም የኦርቶዶክስ ምዕመናንም ሸክም የሚሆንበት ምክንያት አይታይም። ስለዚህ 70 ሰራተኛ አንድ ቪዲዮ ለመቅረጽ አንድ ዩቲዩብ ለመቅረጽ 70-80 ሰራተኛ እኔ አግባብ ነው አልልም። ለሰራተኞቹ ጥሩ ነው፣ ቤተሰባቸውን ይረዳሉ፣ ምን ይረዳሉ። ስለዚህ ቢመጠንስ እሺን ለሸቱ የምነግረው ቢመጠንስ አንድ ቪዲዮ ለመስራት አንድ የዩቲዩብ ቪዲዮ ለመስራት 70 ሰራተኛ ቀጥሮ 2 ሚሊዮን 3 ሚሊዮን ብር ለደሞዝ ብቻ መክፈል ይሄ አግባብ ነው ወይ? ስላልገባኝ ነው።
አንድ ገዳም ለመርዳት እኔ የሰራሁት ነው። ምንም ልምዴን ልንገር። አንድ ልጅ ፋሲል የሚባል ልጅ አይደለም የማርያም ወርቅ የሚባል ልጅ ጎንደር እኔ አንድ ሆቴል ጠየቅ፣ ሆቴሉን በነፃ ሰጡኝ፣ አለቀ። ከዛ አንድ የማርያም የሚባል ልጅ ፋሲል ለሚባል ልጅ ነገረ። ፋሲል የሚባለው ልጅ አንድ አይፎን ስልክ ያዘ፣ መብራት ያዘ፣ ሄደ፣ አለቀ። እኔ እዚች ጋር አንድ ስልክ አለችኝ፣ ያችን ስልክ አስቀመጥኩ። ፋሲል እዛ ጋር አደረገ፣ ሊንክ ተሰጠው፣ ሊንኩ መጣ፣ የአባቶች ችግር ተነገረ፣ በቴሌግራም ነገርኩኝ። ከዛ በኋላ እርዷቸው አልኩኝ፣ የዋልድባ ዳልሻዎችም ማለት ነው። አሁን እንቅልፍ አጥቼ ምንትስዬ ሆኜ በዚህ ወጥቼ በዚህ ወርጄ የለም፣ አለቀ። 75 ሚሊዮን 78 የሚፈልጉትን መኪና በ15 ሚሊዮን በሁለት ሰዓት ውስጥ ምናምን በሁለት ሰዓት ውስጥ ያ ልጅ 100 ሺህ ብር ስንት እንስጣው ሲሉ 100 ሺህ ብር ስጡት። 100 ሺህ ብር እንግዲህ ምሳምላት ሆኖ እኔ አላውቅም፣ በዱሮ ሆነ አይቼ የጠየቃችሁን ስጡት በቃ እናንተ ስላቸው ሞቼ ነው የምገኘው አልቀበልም አለ። አንድ ወጪ ሊያስወጣን የነበረው ልጅ ያ ካሜራ የያዘ ልጅ ነው። በምርቃታችሁ ብቻ አለ። እነሱ በመረቃቸው ደግሞ ልጁ ዛሬ እግዚአብሔር የከፈተለትን እንጀራ እኔና መድኃኔዓለም እሱን የምናውቀው እና ህዝብ ላይ አንተም ተጨንቀህ ሸክም ባትሆን እና 70-80 ሰራተኛ ለዩቲዩብ ወይ ሚዲያ ቢሆን ምናምን ጥሩ ነው። እንግዲህ ብዙ ዘርፎች ሊኖሩ ይችላሉ። እሱን ብታስብበት ጥሩ ነው ባይ ነኝ። እኔ እንጃ እንግዲህ አሁን ጀርመን የሚመጡት ሰዎች ስንት ቢሆኑ ነው? ያንተ አሰራር ሌላ ስለሆነ ስለማላውቀው እኔ እግዚአብሔርን አላውቀውም። ስለዚህ ግን ድካም ባይሆንብህ አንተ ራሱ ሸክም ባይሆንብህ ለልጆችን መኖር አለብህ፣ ለቤተሰብህ መኖር አለብህ እና በጭንቀት ከምትደፋ እንትን ባትል ግን ደግሞ ይሄ አሁን ያቀረብከው መፍትሄ እነዛን ሰዎች ያቆይልኛል፣ እነዛን ሰዎች ያኖርልኛል ካልክ ደግሞ 3000 ብቻ ሳይሆን 6000 ሆናችሁ ብትረዱት 5 ብር ነው የጠየቀው። አባል ሆናችሁ ብትረዱት ያው 3000 በ5 10 ኢትዮጵያ ሲሄድ ዶላሩ ሲዘረዘር በጣም ብዙ ብር ይመጣል እና የኢትዮጵያ ሚዲያዎች እንኳን ትልልቅ የሚባሉ ሚዲያዎች 70 ሰራተኛ ይዘው አይሰሩም። ታላላቅ የማስታወቂያ ሙያ ያላቸው ሰራተኛ አይሰሩም። አንተ ደግነትን ለማብዛት ምሳውላ ማብላት እንደጀመርክ ነግራል። ይሄ የክርስትና ውጤት ነው፣ የቅንነትህ ውጤት ነው። የቅንነትህ እና በሽታ ላይ ባትወድቅ በጣም ደስ ይለኛል። የመጨረሻው ራስ ወዳድ ባትሆን፣ አንተ በጣም ብልጥ ባትሆን ደግሞ ጥሩ ነው። ምክንያቱም ያንተን ልጆች በሚዲያ ቀርበ የተናገርከው ነው። ያንተን ልጆች ገና እንደተወለዱ ከሳሎን ቴሌቪዥኑን አነሳው፣ ከቴሌቪዥን ከኮምፒውተር አራኳቸው አልክ። ጤንነታቸውን እድገታቸውን ጠበክ። በቃ በጣም ጥሩ ነው ያንተ ማለት ነው። ሌሎቹን ህፃናት ደግሞ በተለይ የአማራ ህፃናትን እኔ የኦሮሞ ልጆች አላየውም፣ የጉራጌ ልጆች አላየውም፣ የአፋር ልጆች አላየውም። የአማራ ህፃናትን ከጎንደር ከጎጃም ከምናምን እየለቃቀምክ እያመጣ እንደ ልጅ እንዳያድጉ እንደ ትልቅ ሰው እንዲያወሩ የሰው አይን ውስጥ እንዲገቡ አድርገህ ታሳር። ያንተን ልጆች በእንክብካቤ ይዘህ ያንተን ልጆች ከካሜራ አይን ሰውረህ አማራ አትቀርብ። ድንጋዮች አሉ ሰፈራችን ያሉ ድንጋዮች ወጣቶች የሚቀመጡባቸው ማንም ለምንም አይፈልጋቸው፣ አይሳሳቱም። ሄዶ ሰው ካልተጋጫቸው እነሱ ሄደው ሰውን አይጋጩ። ስለዚህ የሚሰራ ሰው ይሳሳታል። የማይሰራ ሰው አይሳሳትም። ስህተትን ደግሞ አይተናል። መላእክት ሆነው ተፈጥረው ስተው የወደቁ አይተናል። ሐዋርያ ሆነው ተመርጠው ስተው የወደቁ አይተናል። ዛሬ የመንግስተ ሰማያት መክፈቻ ቁልፍ ተሰጥቶታል የምንለው አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ ተሳስቷል። አላቅም ብሏል። አምላክ እኔ አላቅም የምትሉትን አላቅም ክዶታል። ነገር ግን አልቅሶ ተመልሷል፣ ተጸጽቶ ተመልሷል። ሰው ነው። ማንም ሰው ይሳሳታል።
በዛው የሚቀረው ስተቱን ተሳስቶ በዛው የሚቀር ደግሞ ዲያብሎስና ይሁዳ ብቻ ነው። ሁለቱ ስተታቸውን አምነው ንስሐ አልገቡም፣ ይቅርታ አልጠየቁም። በስተታቸው ነው የቀጠሉት፣ በጭካኔያቸው ነው የቀጠሉት። ስለዚህ አንተ ትሳሳታለህ ሰው ስለሆንክ፣ ይቅርታ ትጠይቃለህ ክርስቲያን ስለሆንክ፣ ክርስትናው ስለገባ ማለት ነው። እንደ ይቅርታ ታላቅ ሰው የሚያደርግ የለም። አሁን እዚህ ፈረንጆቹ ሰማችኋለሁ፣ ሶሪ ካሉ በቃ አለቀ ነው ሁሉ ነገር። ይቅርታ ካለ አለቀ፣ ፋይሉ ይዘጋል። እንደ ይቅርታ አጥፍቻለሁ ገዳይ ነው ደግሞ በጣም እንደ ይቅርታ የሰይጣንን ልብ የሰይጣንን ወጥመድ የሚሰብር ነገር የለም። እና አጥፍቻለሁ፣ ይሄን ባደረኩት ነገር አጥፍቻለሁ፣ በድያለሁ ብለህ ይቅርታ ጠይቃለህ። ይሄ መንፈሳዊነትን ያሳያል። እንግዲህ ከምትሰራው ስራ ውጊያው ይበረታብሃል። አንተ የምትሰራውን ስራ ልንገርህ እንዴ፣ የዋሃቢ እስላሙ የብልጽግና ወንጌሉ ካህናትን በማረድ ገዳማትን በማቃጠል ምዕመናንን በመዝረፍ ኦርቶዶክስን ለማጥፋት የተሰለፈ ዓለም መሃል ነው። አንተ ኦርቶዶክሳውያን በአሜሪካ ገዳም እንዲኖራቸው አሁን ሰሞኑን በጀርመን ለእኛም ገዳም እንዲኖረን በሌሎቹም ቦታዎች ትራክተር በመግዛት እህል በመውሰድ ያላለቁ አብያተ ክርስቲያናትን እንትን በማለት ደክመሃል። ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ እውቀት በሰጠ ጸጋ በሰጠ እውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ እምነቴን አገሬ አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን፣ ባህልን፣ ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን፣ ባህልን፣ ገዳማትን ከሚያወድም መንፈስ ጋር ምንድነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። ጸሎቱ ውዳሴ ማርያም ምናምን ከቻልክ በለው፣ ካልቻልክ ግን እኔ ምክሬን ልምከርህ። እኔ የማደርገው አባቶቼን ዙሪያዬን የእሳት ቅጥር እንዲያደርጉልኝ እንዲጸልዩልኝ፣ እኔ ደካማ ስለሆንኩ ነው። እኔ ቀዥቃዣ ስለሆንኩ አይምሮዬ በሌላ በኃጢአቱም በምኑም ውጥረት ውስጥ ስለሚሆን ባለቤቴን ነው የምማጸናት። የእሷ ጸሎት ነው የያዘኝ፣ የልጆቼ ጸሎት ነው የያዘኝ፣ የአባቶቼ ጸሎት ነው የያዘኝ። የአባቶች ጸሎት ደግሞ ዙሪያህን በእሳት ያጥረዋል። ከፈተና ሁሉ፣ ከችግር ሁሉ፣ ከመከራ ሁሉ፣ ከሚወረወር ጦር ፍላጻ ይታደጋል። ስለዚህ ይሄን ልመድ። ያገለገልካቸው ገዳማውያን አባቶች አጥብቀው እንዲጸልዩልህ፣ እድሜ እንዲኖርህ፣ ጤና እንዲኖርህ። ጤና ከሌለ አሰራም፣ እድሜ ከሌለ አሰራም። እግዚአብሔር አንተ ላይ አድሮ መስራት እስከፈለገ ድረስ፣ አንተ ምርጥ ዕቃ ሆነ ለመሄድ እስከፈለክ ድረስ አባቶችን አደራ በላቸው። በቃ አደራ በላቸው። ጨቅጭቃቸው። ክርስትና ስምን ይዞ እኔ እንኳን ብሰንፍ ብለህ ጸጋው ካለ ደግሞ አንተም ጸልይ። የኔ ጸሎት አቡነ ዘበሰማያት ናት። በቃ አለቀ። ሰላም ለኪ አቡነ ዘበሰማያት አለቀ። ከዛ ውጭ የለኝም። እኔ አልተሰጠኝም። የባለቤቴ ጸሎት፣ የልጆቼ ጸሎት ግን እነሱ ግን አያቋርጡ። ስለዚህ አንተ እንትን ብትል ባለቤትህ እንድትደክም እንድትጸልይ፣ አባቶች እንዲጸልዩልህ። መንፈሳዊ ስራዎችን ከመስራት በፊት ጸሎት አጸልይ። ከዛ በኋላ ደግሞ አንዳንዶቹን ነገር አስገምግማቸው። ፈተና ላይ የሚያመጡ እነሱ ናቸው። ፈተና ላይ የሚጥሉ እነሱ ናቸው። ስለዚህ ከአባቶች ጋር ተመካከር። አንተ እያደረክ ያለው ይገባኛል። በዓለም የለመድከውን የፈጠራ ስራ እዚህም ደግሞ አምጥተህ ቤተክርስቲያን ላይ ተግብረህ በዛ በፈጠራ ስራ ቤተክርስቲያን እንድትጠቀም ነው የፈለግከው። የዓለም የፈጠራ ስራ መጠረብ አለበት፣ መሸረፍ አለበት፣ መስተካከል አለበት። እንደወረደ ያንተን የዓለም እውቀት አምጥተህ ቤተክርስቲያን ላይ ስታመጣው ትክክል አይመጣም። ወንድሞችን ማሳየት፣ ወንድሞችን ማስመልከት መቻል አለብህ። እኔ መዝሙር ስሰራ የሊቃውንት ጉባኤ መዝሙር የሚገመግም የለም። ሊቃውንት አሳያቸዋል። ከግጥም አንጻር ያዩታል፣ ከዜማ አንጻር ያዩታል። ሌሎችንም ሰዎች አሳያቸዋል። አንድ ስራ ስሰራ ዓመት ከምናምን ይፈጅብኛል። ኢትዮጵያ ውስጥ የኦርቶዶክስ መዝሙር የሚሰራው ስቱዲዮ ውስጥ ሁላ ድረስ ነው። ዜማ እዛው ነው የሚዋጣው። ክራር የሚሰራው ሰው ያዋጣል፣ ምናምን የሚሰራው ሰው ያዋጣል ምናምን።
ይድረስ ነው። ዘማሪው ከዘመረ በኋላ በያውደ ምሕረቱ ይጋበዛል። እዛ ላይ የሚያገኘው አበል የሚሸጠው ምን ከዛ ወደ አረብ ሀገር ይሄዳል፣ ወደ አውሮፓ ይሄዳል፣ ወደ አሜሪካ ይሄዳል። ከዛ የሚያገኘው ገንዘብ ኑሮውን፣ ትዳሩን፣ ህይወቱን እንዲደግፍለት ነው የሚፈልገው እንጂ ለግጥሙ መጠንቀቅ ምናምን በአብዛኛው የለም። ለዚህ ነው ዘማሪዎች መዝሙር ካወጡ በኋላ መዝሙራቸው ይረሳል። እነሱ ያላከበሩትን እግዚአብሔር አያከብርላቸው። እነሱ ያላከበሩትን እግዚአብሔር መንፈስ ቅዱስ አያከብርላቸው። እግዚአብሔር መንፈስ ቅዱስ የሚያከብረው ዘላለም እንዲቆይ የሚያደርገው በጸሎት የተሰራ በመውደቅ የተሰራ በትህትና የተሰራ ክብር ተሰጥቶት የተሰራ ቃል ተመርጦለት የተሰራ ዝማሬ እንደነ ቅዱስ ያሬድ እንደነ አባ ጊዮርጊስ